ሰላም ውድ የኩራዝ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እየተሰራላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ አሳውቁን። መማር የምትፈልጉ ካላችሁ ደግሞ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትስአፕ፣ በኢሞ እየደወላችሁ መማር ትችላላችሁ። የምናስተምረው ትምህርት አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እንዲሁም ግዕዝ እናስተምራለን። ስልኬ ዘግቷል ወይ ባትሪ ጨርሷል ስንል ምንድን ነው የምንለው በእንግሊዘኛ? ስልኬ ዘግቷል፣ ስልኬ ዘግቷል። ማይ ፎን ዳይድ ወይም ደግሞ ማይ ፎን ኢዝ ዴድ፣ ማይ ፎን ዳይድ ወይም ማይ ፎን ኢዝ ዴድ እንላለን ማለት ነው። My phone died. My phone's dead. My phone died. ቻርጀር አለ ስንልስ ስልኬ ጨርሷል አለን። ከዛ በኋላ ቻርጀር ነው የምንፈልገው። ቻርጀር አለ ለማለት ምንድነው ነው? ዲሃቤ ቻርጀር፣ ዲሃቤ ቻርጀር። Hey, do you have a charger? ከዛ ቻርጀር አገኘን። ከዛ በኋላስ የት መሰካት እችላለሁ? የት መሰካት እችላለሁ ስንልስ የት መሰካት እችላለሁ ስን where can I plug it in? where can I plug it in? where can I plug it in? where can I plug it in እንላለን ማለት ነው። Where do I plug in? እዚህ አካባቢ መሰኪያ አለ ስንልስ እዚህ አካባቢ መሰኪያ አለ ስንል አለ እንዴ እያልን ስንጠይቅ እዚህ አካባቢ መሰኪያ አለ እንዴ? is there any outlet nearby? is there any outlet nearby? outlet ማለት መሰኪያ ማለት ነው። Is there an outlet? There's an outlet over there. ስልክ ቻርጅ አደረገ፣ ስልክህ ቻርጅ አደረገ ስንልስ ስልክህ ቻርጅ አደረገ ምንድነው? is your phone charged? is your phone charged? Is your phone charged yet? Is your phone fully charged? ከዛ ስልኬ 30 ላይ ነው፣ ስልኬ 30% ቀረው ስንልስ my phone is at 30%, my phone is at 30%። እሺ ስልኬ 40% ነው ስንልስ my phone is at 40%። ማጥናት አለብህ ስንል you should study hard ነው የምንለው ወይስ you have to study hard ነው የምንለው? Should be studying. You just have to study hard. እሺ አሁን ቅድም ያልነው ነገር እዚህ ጋር እንመልሳለን። ሹድ እና ሀብቱ ሁለቱም ሞዳል ቨርብስ ናቸው። እነዚህ ለምንድን ነው የሚጠቅመውን? ሹድ ስንል ምክር ለመስጠት ነው፣ ጊቪንግ አድቫይስ ፎር ሳምዋን እንደዚህ ብታደርግ ብለን ማለት ነው። ሀብቱ ስንል ትዕዛዝ መስጠት ነው፣ ኦብሊጌሽን ፎር ሳምዋን ነው፣ ትዕዛዝ መስጠት ነው። እሺ ቲክቶክ መጀመሪያ አለበት። you should start TikTok ነው የምንለው you should have to start TikTok ነው የምንለው ለምክር ነው አይደል? ምክር ነው you should start TikTok እንላለን ማለት ነው። ለዛ ሰው ምክር ነው የሰጠነው you should start TikTok። እሺ ሌላ ዳይት ጀምር ወይም ደግሞ መርጠህ ተመገብ ስንለው should start diet ነው የምንለው ወይስ you should have to start diet? ዳይት መጀመር አለበት ሲለው ለተካሚ should have to start diet። ታሰረ ስንል ምንድነው የምንለው? ታሰረ ስንል ከሌኮ ታሰረ he got arrested እንላለን ማለት ነው። He got arrested. ተናደደ ስንልስ he got angry. He got angry. ታመመ ስንል ታመመ he got sick. He got sick. ስራ ተቀጠረ ስንልስ he got hired እንላለን he got hired. Got hired here. ተባረረ ስንል ከስራ ተባረረ ስንልስ he got fired. He got fired. እድገት አገኘ ስንልስ እድገት አገኘ በስራው ላይ እድገት አገኘ ስንል he got promoted ስራ እድገት አገኘ ማለት ነው። He got promoted. አገባ ስንል አሁን he's married ነው አይደል የምንለው he's married እሱ ግን አገባ ማለት አይደለም he got married ነው አገባ ስንል ያኛው አግብቷል ነው he's married ማለት አግብቷል ነው አገባ ስንልስ he got married He's got married. ተፋታ ስንል he's divorce ማለት ይባላል ግን እሱ ትክክል ነው he's divorce አይባልም he got divorce ነው የሚባለው he got divorce ነው የምንለው። He got divorced. ተጋበዘ he got invited. He got an invitation. የሆነ ነገር ሆነ ለማለት ፈልገን ከሆነ he got እንልና የምንፈልገውን ነገር እናስገባለን ማለት ነው። ጉረኛ አትሆን ስንል ምንድነው የምንለው? ጉረኛ አትሆን እባክህ don't be a show off. Don't be such a show off, Barry. ትዕቢተኛ አትሆን don't be arrogant. Don't be so arrogant. አልቃሻ አትሆን don't be crybaby. ሰነፍ አትሆን don't be lazy. Don't be lazy, Tony. ክፉ አትሆን don't be mean. Don't be mean, okay? ስግብግብ አትሆን don't be greedy. Don't be greedy. ደባሪ አትሆን
don't be boring Don't be boring. እሺ where are you from ስንባል ምንድነው የምንመልሰው? where are you from where are you from ስንባል ምንድነው ከየት ነው የመጣው ማለት ነው አይደለ? ከየት ነው የመጣው ስንባል ምንድነው የምንመልሰው እኛ? 5 ሰከንድ ተሰጥቷቸዋል። I'm from Ethiopia. I'm from Ethiopia. I'm from Africa. From America. Where are you from ስንባልስ where are you from ሶና I'm from Ethiopia ብለን እንመልሳለን ማለት ነው። ከየት ነው የመጣው ስንባል ማለት ነው። አሁን ደግሞ I live in አዲስ ብለን የምንመልሰው ምን ተብለን ስንጠየቅ ነው? I live in አዲስ ወይ I live in አዲስ አበባ ብለን የምንመልሰው ምን ብለን ስንጠየቅ ነው? I live in አዲስ አበባ። Where do you live ተብለን ስንጠየቅ I live in አዲስ። I live in Brooklyn. I live in Paris. I live in New York. Where do you live ስንባል I live in አዲስ Where do you live? ወይ in አዲስ ማለት እንችላለን። in አዲስ አበባ I live in ሀረር ያው የምትኖርበት ሆነ I live in መቀሌ መቀሌ የምኖሩ I live in እንልና ከዛ ያለንበት ቦታ እናስቀምጣለን ማለት ነው። አሁን የምትኖሩበትን ማለት ነው። እንግሊዘኛ የተማርኩ ነው ስንል I'm learning English ሰሞኑን እያደረጋችሁት ያለው I'm learning English እንላለን ማለት ነው።